ዛሬ እንግዲህ በሚገባ ምርጥ ነገር ሰርቼላችኋለሁ። በደንብ ተከታትላችሁ ከሰራችሁ አሪፍ አድርጋችሁ ትሰራላችሁ። ግን በደንብ መጀመሪያ በደንብ አዳምጡኝ። ለብዙዎቻችሁ ሰርቼላችኋለሁ እኮ በደንብ አልተጠቀማችሁትም መሰለኝ። አሰራሩም ደግሞ ከኋላ ስለሆነ አሁን በደንብ ልነግራችሁ ብዬ ነው። በደንብ ስሩት፣ ግን በደንብ አስተውላችሁ ስሩት። በረሮ ያስቸገራችሁ ሰዎች ከዚህም በፊት ሰርቼዋለሁ። ውጭ እዛው ላይ ብታዩት ደግሞ ሌላ ነገር ጨምሬበታለሁ። በጣም በቀላሉ የሚያጠፋ ቤታችሁ በረሮ እንዳይመጣ የሚያደርግ በቀላል ነው የሰራሁላችሁ። መጀመሪያ ቤታችሁን ቁምሳጥናችሁን የቁምሳጥናችሁን እቃ በደንብ ታወጡና ታጸዱታላችሁ። መጀመሪያ ጽዳት ይፈልጋል፣ መጀመሪያ ማለት ነው። ከዛ ቤታችሁ ውስጥ ያለውን እቃ ቁምሳጥን ውስጥ ያለውን ፍሪጅ ስር ጥግ ጥግ ቤት አካባቢ ቁምሳጥን ስር አልጋ ስር ሙቀት ያለበት ስር ነው የሚመጡት በረሮች አይደለም። ግን በጣም የመምረር ባህሪና ሬት ሬት የማለት ባህሪ ያለው ሽታው ራሱ እዛው ጭርስ አድርጎ ነው የሚገላቸውና እናንተ እንግዲህ ቤታችሁን ካጸዳችሁ በኋላ በደንብ ቤቱን ንጹህ አድርጋችሁ ካጸዳችሁ ድራሻቸው ነው የሚጠፋው። ቶታል ድራሻቸው ነው የሚጠፋው። የበረሮ መድኃኒት ለማድረግ መጀመሪያ ጽዳት ይፈልጋል። ፍሪጃችሁንም ውስጡ ጽድት አድርጉና ውስጡ አጽዱና፣ ግን ምግብ ክደኑ። እሺ ምግቦቻችሁን ክደኑ። የምታስቀምጡትን ምግቦች ቤት ውስጥ ያለውን ምግቦች ጠቅላላ ከዳድኑ። ምክንያቱም በጣም መራራ ነው፣ በጣም አደገኛ ነው፣ በጣም ኬር ይፈልጋል። የምታደርጉትን ነገር ሁሉ ስትረጫጩም ስታስቀምጡም እያስተዋላችሁ አስቀምጡ እና በጣም መራራ ነው፣ በጣም አደገኛ ነው። ጉበት ይነካል ባይዘው። እሺ ባለፈውም ነግሬያችኋለሁ። ጉበት ይነካል። ቴስቱ ከምላስ ላይ እንኳን ቶሎ አይጠፋም። ከእጃችን ላይ እንኳን ሩቅ ሆነን እንኳን ቶሎ አይጠፋም። እንዲህ አሁን እዚህ ጋር ለማወራላችሁ እኔ እዚህ ጋር ይሸተኛል። ከሽታውም አልፎ ምላሴን ይመረኛል። እሱ ምንድነው? ይሄው ይሄው ስብር ይባላል። ስብር አያችሁት? ስብር በጣም ኃይለኛ ነው። እንዴት አድርጌ እኔ በእጄ ልንካው? ምንም ማድረግ አልችልም። ብታጠበውም አይለቅልኝም። ግን ይኸውላችሁ ስብር ስብር ነው የሚባለው። በጣም ምርጥ መድኃኒት ነው። ይሄንን ትፈጩታላችሁ፣ ፍጭት ታረጉታላችሁ፣ አድቅቃችሁ ወይ በድንጋይ አለበለዚያም በሆነ ነገር በማትጠቀሙት እቃ ሙቀጫ ምናምን ገለመሌ ነገር የማትጠቀሙት እቃ ላስቲክ ላይ አርጋችሁ በፌስታል አርጋችሁ ብትወቅጡት ደስ ይለኛል። በፌስታል አርጋችሁ ድቅቅ አርጋችሁ ብትወቅጡት ደስ ይለኛል። ከዛ ይሄንን እንግዲህ በሚገርም ሁኔታ ቁም ሳጥናችሁ ውስጥ ፍሪጃችሁ ውስጥ ጥግ ጥግ መሬት ስር ጥግ ጥግ ላይ ምግብ የማይደርስበት ቦታ፣ ህፃናቶች የማይደርሱበት ቦታ ይሄንን በተን ዱቄቱን ፓውደሩን ትበታትኑታላችሁ። ባለፈው የሰራውላችሁ ውሃ የሚረጭ ውሃ አለው። በውሃ አርጋችሁ ነው የምትረጩት። በፊሊት ልክ እንደ አይጥ መርዝ አርጋችሁ ነው የምትረጩት። ይሄንን ደግሞ እንግዲህ ዱቄት አርጋችሁ ፓውደር አርጋችሁ ስሩትና ድራሹ ነው የሚጠፋው። ድራሹ ማለት ነው። ይመራቸዋል፣ በጣም ይቆጠቆጣቸዋል፣ በጣም ይሰለቻቸዋል። ቴስቱ ራሱ አደገኛ ነው። ምንም አይነት እዛ ቆመውም እዛ ጠብቀውም እነሱ ራሳቸውን ምግብም ይሁን ሌላ ሰው መነካካት ጊዜ አይሰጣቸውም። አደገኛ ነው። ስብር የምትጠቀሙ ሰዎች እንግዲህ ታውቁታላችሁ። ባይዘው ስብር በጣም አደገኛ መድኃኒት ነው። እንድትነኩት ስለማልፈልግ ነው። እሺ በጣም አደገኛ መድኃኒት ነው። ከሚገባ በላይ ከባድ መድኃኒት ነው። ስብር በጣም ትንሿ ማለት ነው። ትንሽዬዋ አንድ ማንኪያ ግማሽ ወይ አንድ ማንኪያ ሩብ ስብር ነክታችሁ ከጠጣችሁት ጉበታችሁ ፌል ያደርጋል። በጣም ጥንቃቄ ልታደርጉ ይገባል። የሚያቅ ሰው ነው የሚሰጣችሁ። በደንብ መጠኑን የሚያቅ ሰው በትክክለኛ ሰው ነው የሚሰጣችሁ እና ቶሎ ሮጦ ጉበታችን ነው የሚነካንና ተጠንቀቁት። ለዛ ነው ምላሳችሁን እና ህፃናቶች ልጆች ሴንሲቲቭ ሰውነት ካላቸው ሰውነታቸው ይሄ ቴስት የሚያደርጉ ህፃናቶች እንዳይነኩት ፈልጌ ነው። ለዛ ነው ተጠንቀቁት የምላቸውና ምግብ ላይም እንዳይደርስባቸው ብዬ ነው። ግን በተረፈ ምርጥ መድኃኒት ነው። በጣም ቆንጆ መድኃኒት ነው። ለብዙ ነገር ይጠቅማል። ይጠቅማል ስላችሁ እንዳትመራመሩት፣ ማወቅ ይፈልጋል። ግን አደገኛ መድኃኒት ነው። የት ነው የሚሸጠው? እጣን የሚሸጡ ሰዎች፣ ጭሳጭስ የሚሸጡ ሰዎች ጋር ስብር ይሸጣል ማለት ነው። እነሱ ጋር ስብር ብላችሁ ብትጠይቁ ይሰጧችኋል። አሪፍ መድኃኒት ነው። እንግዲህ ሁሉ ነገር ላይ ፎርጅድ ይሰራል ታውቃላችሁ። ፎርጅድ እና የውሸት መድኃኒት ይሰራሉ። እንግዲህ ይሄኛው አደገኛ ነው። የውሸት ከሰጧችሁ ግን ቴስት እንደው ገና ስትነኩት እንኳን ብናኙ ካልሸተታችሁ ገና ስትነኩት ምራቃችሁ ካልመረራችሁ
ፎርጅድ ነው ማለት ነው። ግን በትክክለኛው ግን ለመድኃኒትነትም ስለሚጠቀሙበት መድኃኒትም ስለሚሰራበት ብዙ ነገርም የሰውነት ኢንፌክሽን፣ አለርጂ ምናምን የተለያየ ነገር ተቀምሞ ይሰራበታል ማለት ነው ይሄኛው መድኃኒት። ስለዚህ እናንተ ግን እንድትሰሩት ሳይሆን እንዳትጠቀሙት ራሳችሁን ጠብቁና ለበረሮና ለነፍሳት ቦታ ይሄ እንትን አስቸገረን የምትሉ ሰዎች የላችሁም? ቁጫጭ አስቸገረን የምትሉ ሰዎች ቤታችሁ ውስጥ ቁጫጭ አንድ ቦታ የሆነ ቦታ ተከምሮ የሚወጣው ቦታ ቁጫጭ የሚወጣበት ቦታ እሱ ጋር በጣም ትኩረት አድርጋችሁ ፓውደሩን ሰርታችሁ አድቅቃችሁ መረጫጨት ነው። እዛ ቦታ ማፍሰስ ነው። ቀንድ አውጣ ቁጫጭ ምናምን ነፍሳቶች የሚወጡበትን አካባቢ እዛ ጋር ንስንስንስ አድርጋችሁ ቦታውን ጠቅላላ እንዳለ ማጽዳት ትችላላችሁ፣ በዚህ በስብር ማለት ነው። በተረፈ በደንብ አድርጌ ዩቲዩቤን ሰሞኑን ስለማስተካክለው ጥሩ መድኃኒት በደንብ አድርጌ አስተካክዬ በደንብ ለዩቲዩብ በቂ የሆነ ነገር አዘጋጅቼ እነግራችኋለሁ። እስከዛ ሰብስክራይብ አድርጉ፣ እስከዛ ፎሎ አድርጉ፣ እስከዛ ቤቱን አሳድጉ። እድሜ ለእናንተ። ትላንትና ደግሞ 400 ኬና ክብር ያለሁኝ። ቴንኪዩ ቤተሰቦቼ፣ ከበሩልኝ። እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ። ዩቲዩቤንም አጫውቱልኝ፣ ዩቲዩቤንም አዳምጡልኝ። እንግዲህ ከእናንተ ክፍያ ባልቀበልም የእናንተን ክፍያ ከመድኃኔዓለም ስለማገኘው ዳኑልኝ፣ ተፈወሱ። ይሄ ነው መልእክቴ። ግን ዋቻውሩን ትንሽ ደቂቃ አጫውቱልኝ፣ አዳምጡልኝ። አመሰግናችኋለሁ።